ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ቤላን ነው የምናየው። እንግዲህ መነሻችንም እንደምትመለከቱት ቤላ ዋናው አስፋልት ጋር ነን፣ ወይም ደግሞ ተሻግሮ ባለፈው ከቀበና ወንዝ ዳር ወይም ደግሞ ከግድቡ ጋር ያየነው ነው። እንግዲህ ከሱ የቀጠለው ደግሞ ወይም ደግሞ ከሱ በላይ የሚገኘው ቤላን ነው። እንግዲህ ወደ ቤላ እናመራለን ማለት ነው። ዛሬ የምንጎበኘው የቤላ ወንዝ ዳር ልማት አካባቢ ነው የምናየው። እንግዲህ ቤላ ከቀበና ጋር ወይም ደግሞ ከቀበና ወንዝ ጋር የተያያዘ ሰፈር ነው። እዚህ አካባቢ ብዙም የመኖሪያ ነው ሁሉም ነገር ማለት እንችላለን። ያው ሌላው የሚታወቀው የዚህ የጣሊያን ኤምባሲ መገኛ ከመሆኑ ውጪ አብዛኛው እንዳለ የመኖሪያ ሰፈር ነው። እንደምትመለከቱት በጣም ግሪን ኤሪያ፣ እንደዚሁም ደግሞ ያው ከበፊትም ጀምሮ ማለት ነው ወንዙ ስላለ ወንዙ ዳር ላይ ደግሞ በጣም ረዘም ያሉ ዛፎች የሚገኙበት፣ እንደዚሁም ደግሞ ነፋሻማ የሆነ አየር ያለበት ለመኖሪያ በጣም ተመራጭ የሆነ አይነት ሰፈር ነው። አሁን ደግሞ የዚህ ወንዝ ዳር ልማቱ ላይ የተሰራው ልክ አሁን እንደምትመለከቱት አይነት ወክ ማድረጊያዎች፣ የህፃናት መጫወቻ፣ ድልድዮች፣ እነዚህ ነገሮች ደግሞ የተሻለ ሰፈሩን ለመኖሪያ ምቹ እንዲሆን አስችሎታል ማለት ነው። እንግዲህ ቤላ ቀደምት ከሚባሉ የአዲስ አበባ ሰፈሮች ውስጥ አንደኛው፣ ምናልባትም ደግሞ ጥቂቶቹ ከፊት ካሉት ሰፈሮች ውስጥ ልክ እንደ አራዳ ሁሉ ማለት ነው ግንባር ቀደሞች ውስጥ ናት። ፈረንሳይ፣ ቤላ፣ ቀበና። ምክንያቱም ደግሞ ከዚህ ከወንዙ ጋር ተያይዞ ቀበና በነገራችን ላይ አዲስ አበባ ስትቆረቆር ጀምሮ የተመሰረተች የጥንት ሰፈር ነች። ያም ደግሞ የሆነበት የዚህ የቀበና ወንዝ ስለሚገኝ ማለት ነው። ያው ያኔ ሰው ለመስፈር ወይም ደግሞ አንድ ቦታ ዋናው ምክንያት የሚሆነው ለሰው ልጅ ውሃ መሰረታዊ ነገር እንደመሆኑ መጠን ልክ አሁን እኛ መብራት ወይ ደግሞ የውስጥ መንገዶች መሰረተ ልማቶች ምን ያክል የተሟሉ ናቸው ብለው ሰው እንደሚያይ ሁሉ ያኔም ሰው ለመስፈር ቅድሚያ የሚያደርገው ውሃ ነው። ውሃ ደግሞ እዚህ አካባቢ ቀበና ወንዝ ስላለ ሰውም ለመስፈር በቂ ምክንያት ወይም ደግሞ ዋነኛው ምክንያት እንዲሆን አስችሎታል ማለት ነው። እንግዲህ በጊዜ ሂደት ወደ ቧንቧ እንደዚህም ደግሞ መብራት ቀስ እያሉ እነዚህ የሚመጡ ነገሮች ናቸው። ቀደምት ግን የነበረው ያው ወንዙ ነው። ለዛም ደግሞ አንደኛው ኤምባሲዎች በብዛት ይገኙበታል። በነገራችን ላይ በጣም ትልቆቹ ማለት ነው። በነገራችን ላይ እነዚህ አሁን እያለፍን ያለንበት እነዚህ ድልድዮች፣ እነዚህ የመንገድ ዳር ፖሎች ምናምን አልነበሩም። ኢቭን እኔ ባለፈው ስመጣ እነዚህ ነገሮች አልነበሩም። አሁን ቅርብ ጊዜ ነው የተሰሩት። አለፍ ብለንም ደግሞ እነዚህ ወንፊት ድልድዮች ባለፈው ቀበና ወንዝ ዳርን ስናይ እዚህ ግድቡ ተሻግሮ ወይ ደግሞ ጀርመን ኤምባሲ ጀርባ ላይ አይተን ነበር። ወደዚህም ደግሞ አለ ከጣሊያን ኤምባሲ ጀርባ ማለት ነው። ያው አካሄዳችን ዛሬ ወደ ጣሊያን ኤምባሲ ስለሆነ መዳረሻችን የሚሆነው ወደዛው ነው የምናመራው። በግራም በቀኝም አረንጓዴ ስፍራ ነው። በጣም ደስ የሚል አይነት በተለይ ደግሞ ለዚህ ለፀሐይ ወቅቶች በጣም ተመራጭ የሚሆን አይነት ሰፈር ነው። እንደምትመለከቱት ወንዟ አሁን ላይ ብዙ በጋም እንደመሆኑ መጠን ብዙ እንትን የላትም። ነገር ግን ወደዛኛው ጠጋ ብለን ቅድም ምናልባት ሃይላይት ላይ እንዳያችሁት ማለት ነው ወደ ኤምባሲው ጀርባ ወደዛ አካባቢ ግን ያለው የወንዙ እንትን መጠን ከፍ ያለ ነው፣ ወይም ደግሞ እንዲያቆር የተደረገበት ቦታ አለና እነዛ ነገሮች ሳይዙ እንዲጨምር አድርገውታል። በዚህኛው ጋር ግን በዚህ በኩል ያለው ያው ቀበና በሁለት አቅጣጫ ወንዞች እንዳሉ ይታወቃል። አንደኛው ይሄ ነው፣ እቻውን የምንመለከታት ማለት ነው። እዚህ የሚገናኙትም ከጀርመን ኤምባሲ ጀርባ ላይ ባለችው ግሪን ኤሪያ ወይም ደግሞ አረንጓዴ ስፍራ እየተሰራ ነው የሚገኘው። እነዚህ አበባ የመስታወት ቤት ነገር ባለችበት አካባቢ ሁለት ወንዞች ይቀላቀላሉ። አንደኛው በዛኛው በኩል አሁን ሃይላይት ላይ ያያቸዋት ህጻናቶቹ ሲዋኙበት የነበረችው ነች። ሌላኛው ይሄኛው ነው ማለት ነው። ታች ነው የሚገናኙት። ለማንኛውም ወደ ጉብኝታችን ወይም ደግሞ ወደ ቤላ ስንመጣ እንግዲህ ቀድሞ ከተመሰረቱ ወይም ደግሞ ጥንታዊ ከሚባሉ እንዲሁም ደግሞ ማህበራዊ ህይወት በደንብ ከሚታይባቸው ሰፈሮች ውስጥ አንደኛዋ ቀበና ነች። ያው እዚህም ብዙ ቤት የቀበሌ ቤት እንደዚሁም ደግሞ አብዛኛው ይዞታ እንደዚሁም ደግሞ የካርታ ቤት ቢኖርም ብዙ ግን የማህበራዊ ህይወት የሚስተዋልበት አይነት ሰፈር ነው። አሁን ብዙ ነገር ወደ ኮንዶሚኒየም ምናምን እየሄደ የተወሰነ እዚህ ቅርርቡ የመቀነስ ነገር አለው። እዚህኛው አካባቢ ጋር ግን ያን እንደዛ አይነት አይደለም። ያው ወንዙ ጥግ የተጠጉ ቤቶች ያው ከዚህ በፊትም ቀበና አካባቢ እንዳየነው
የፈረሱ አሉ። እነሱ ደግሞ ወደ ሌላ ሰፈር ወይም ደግሞ ወደ ሌላ ቦታ በተለይ ወደዚህ ወደ ራብሳ ኮንዶሚኒየም ወደዛ የሄዱ ሰዎች አሉ። በተወሰነ ሜትር ርቀት ወይም ደግሞ ለወንዙ በጣም ጠጋ ያሉትን ማለት ነው። እንግዲህ ከዛ ውጭ ያለው ግን አካባቢ በጣም እንደምታዩት በጣም ነው ደስ የሚለው። በብዛት ደግሞ እንደዚህ እንሰቶች በርካታ እንሰቶች ልክ እዚህ ጋር ፊት ለፊት እንደምትመለከቱት ሁሉ በብዛት ተተክለው የሚገኙበት አይነት ሰፈር ነው ቀበና። እንግዲህ ቀበና ኤምባሲዎች የበዙበት አንደኛው ምክንያት ወይ ደግሞ እዚህ ቤላ አካባቢ ያኔ በእነ ጀርመን ኤምባሲ፣ ጣሊያን ኤምባሲ፣ አሁን የምናየው ፈረንሳይ ኤምባሲ ምናምን ቀደምቶቹ እዚህ ነው የሚገኙት ወይም ደግሞ ቀድሞ ከኢትዮጵያ ጋር ዲፕሎማቲክ ሪሌሽን የመሰረቱና ቀደምት የሚባሉ ኤምባሲዎች እዚህኛው ወንዙን ተንተርሰው ወይም ደግሞ የዚህ ቀበና ዙሪያ ላይ ነው የሚገኙት። ያኔ ያው በአፄ ኃይለ ሥላሴ ነበር ወደዚህ እንደዚህ አሁን ያሉበት ቦታ ላይ እንዲሰፍሩ ወይም ደግሞ ቦታው እንዲሰጣቸው የሚደረገው። እንግዲህ ዛሬ እንኳን የምናያት የጣሊያን ኤምባሲ ከ1897 ጀምሮ ነው እንግዲህ ኦፊሻሊ ከኢትዮጵያ ጋር ዲፕሎማቲክ ሪሌሽን የጀመረችው። በ1907 ነው እንግዲህ አሁን ያለው ቦታ 40 ሄክታር መሬት በንጉስ በሳቸው ምክንያት ነበር እንግዲህ ይሄ ቦታ የተሰጣቸው። ከዛ በኋላ ግን ያው ጦርነት ነበር። እነሱም የወረራ ለ3 ዓመት ያክል ወይም ደግሞ ለ5 ዓመት ያክል ወረውን ነበር። እንግዲህ ከሁለተኛው ዓለም ጦርነት በኋላ ደግሞ ከ1952 ላይ መሬቱ ተቀንሶ እንደገና አሁን ያለው የኤምባሲው ወደ 15 ሄክታር ዝቅ እንዲል ተደርጎ መልሶ እንደተሰጣቸው የሆነ መረጃ ላይ ቼክ አድርጌ አይቻለሁኝ። እንግዲህ ያው እዛም አካባቢ ዛፎቹ ምናምን ስቲል ምናልባት እንደገና የተቀነሰ ነገር ከሌለው በስተቀር ያው ሊሆን የሚችለው አሁንም 15 ሄክታር መሬት ነው የሚሆነው ማለት ነው። መጀመሪያ 40 ከነበረው ወደ 15 እንዲወርድ ተደርጎ ነው ቦታው ላይ ኤምባሲነት እንዲቀጥል የተደረገው ማለት ነው። እንግዲህ አሁን አዳዲስ የተጀመረ ምናልባት ኃይላ የተለያያችሁት ካለ በዚህኛው በኩልም አሁን በምንሄድበት አቅጣጫ ቀደም ብሎ የምናየው የዚህ የተጀመረ ሌላ የወንዝ ዳርቻ አለ። በዚህ በግራ በኩል ስንሄድ ማለት ነው ኤምባሲው ወደ ቀኝ ነው። እኛ ግን መጀመሪያ የተጀመረውን አይተን በቀጥታ ወደ ኤምባሲው ጀርባ አካባቢ ነው የምንሄደው። እዛም አካባቢ በርካታ ጥሩ አሪፍ ደስ የሚል የህፃናት መጫወቻ ስፍራ፣ ካፌ፣ የተወሰኑ ቅርጻ ቅርጽ ነገሮች አሉት የተሰሩ አሉ። ዛሬ ግን ሙሉን አናይም። ወደዛ አካባቢ ጠጋ ብለን ይህን እየቀረጽኩ በነበርኩበት ወቅት ምናልባት የሆነ ስብሰባ የሆነ ነገር ሊኖር ይችላል። ኤምባሲው ውስጥ ዙሪያው እንዳለ ሴኩሪቲ ነው የነበረው። ስለዚህ ልደርስ አካባቢ ወደዛ ጋር እነዚህ ያልኳቸው የመዝናኛ ቦታዎቹ ያሉበት አካባቢ ጋር ነው የዛሬ ጉብኝታችንን የምናጠናቅቀው ማለት ነው። እንግዲህ መንደሩ አስፋልት ይሄ ነው። ወደ መንደሩ መግቢያ እኛ እስካሁን በአረንጓዴ ስፍራው ነው ስንመጣ የነበረው። ወንዙ በቀኝ በኩላችን ነው የሚገኘው። በዛኛውም በኩል እንደዚሁ ወደ ኤምባሲው አጥር ይዞ አሁን ልክ እየሄድን እንዳለንበት ሁሉ ወክ ማድረጊያ መንገድ የተሰራ አለ። በዚህ ወንዝ ዳር ልማቱ ማለት ነው። አለፍ ብሎ ደግሞ ኤምባሲው ጀርባ ላይ የማረፊያ ስፍራ እንደዚሁም ደግሞ ትንሽ የተከለለች የስፖርት ዞን ነገር ማለች። ከነዚህ ከህፃናት መጫወቻ ስፍራው ከካፌው እንደዚሁም ደግሞ ከወንፊት ድልድዩ ባሻገር ማለት ነው እዛ አካባቢ ጋር ነው እንግዲህ መዋኛ ህፃናቶቹ ሲዋኙበት የነበረው ውሃ አቆሮ የሚገኘው ስፍራ ወደዛ ነው የሚገኘው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን እያስቀመጣችሁልኝ ቪዲዮውን ደግሞ ላይክ እያደረጋችሁ ብትጀምሩት ደስ ይለኛል። ትላንትና እንግዲህ የቦሌ ኮሪደርን ነበር ያየነው። እሱ እየተጠናቀቀ ነው የሚገኘው። እንዳያችሁት ከቦሌ እስከ ከቦሌ ብራስ እስከ ቦሌ መድኃኒዓለም ወይም ደግሞ የድና ሞል አደባባይ ድረስ ነበር ያየነው በትላንትናው እንትን። ያው ፕሮጀክቱ የሚሸፍነው እስከ አትላስ ድረስ ቢሆንም እስከዛ ነበር ትላንት ያየነው። ከዛ ቀደም ብሎ ደግሞ እንግዲህ ገላን ጉራ የሚገኘው የ100,000 ቤቶች
ፓርት የሆነው የዚህ 25,000 ቤት ግንባታ የሚገኝበት ስፍራ ነበር ያየነው። እሱም ብዙዎቻችሁ አስተያየት እየሰጣችሁበት ነው፣ እያየሁት ነው። ብዙዎቻችሁ የሚያያችሁት ይመስለኛል። በእርግጥ አይታችሁታል ብዙ ሰው። እንግዲህ እሱም ብዙዎቻችሁ ብዙ ሰው ይጠይቀኝ ስለነበር ነው እንግዲህ ወደዛ የመራ ነው። ዛሬ ደግሞ ወደ ወንዝ ዳር ልማቱ ተመልሰናል ማለት ነው። እንግዲህ ስፍራው እንደምትመለከቱት እንዳለ በዛፍ የተሞላ ነው። ምናልባት እንደለመድነው እንደዚህ የኮሪደር ልማት ላይ ሰማይ ጠቀስ ህንፃዎች ወይም ደግሞ የሚያማምሩ ሞሎች ላናይ እንችላለን። እዚህ እንዳለ መኖሪያ ነው። በመኖሪያ ስፍራ ወይም ደግሞ በመኖሪያ ቤቶች ዙሪያውን የታጠረ ወይ ደግሞ የተከበበ አይነት ስፍራ ነው። እንግዲህ ወደ እየተሰራ የሚገኘው ስፍራ እየደረስኩኝ ነው የሚገኘው። በዚህ በግራ በኩል ነው የምናገኘው። አለፍ እንዳለን እዚህ ጋር እሷን ትንሽ አየት አድርገን ደግሞ ወደ ቀኝ ወይ ደግሞ ወደ ኤምባሲው ነው የምናመራው። በነገራችን ላይ ኤምባሲው እዚህ ቦታ መሰጠቱን ተከትሎ ሮም ውስጥ ደግሞ በተመሳሳይ ለኢትዮጵያ ቦታ ወይም ደግሞ የኤምባሲ አገልግሎት የምትሰጥበትን ስፍራ ተሰጥቷታል የሚል መረጃ ነው ያየሁት። እዚህ ለእነሱ መሰጠቱን ተከትሎ ማለት ነው። እንግዲህ እየተሰራ ወይም ደግሞ እየተሰራ ነው የሚገኘው ያልኳችሁ የወንዝ ዳር ልማቱ አንደኛው ይህ የምትመለከቱት ስፍራ ነው። ወደ ላይ ዳገቱን ይዞ ወደ ግራ ማለት ነው። እንደምታዩት ገና ቁፋሮ ላይ የሚገኝ ፕሮጀክት ነው። ከዚህ በፊት ቤቶች ነበሩበት እዚህ ዳር ላይ አይቼዋለሁኝ። በዛ በኩል ያለውን ፕሮጀክት ወይም ደግሞ እዛ ኤምባሲው ጀርባ ላይ ያለውን ላይ መጥቼ ይሄኛው አካባቢ የተወሰነ ቤቶች ነበሩ፣ የጭቃ ቤቶች ምናምን ማለት ነው። ምናልባት ወደ ላይ ቀጣይነት ያለው ሊሆን ይችላል። ዛሬ ግን የኛ አቅጣጫ ወደ የቤላን ስለሆነ ወይም ደግሞ ኤምባሲው አካባቢ ጋር ወዳለው ወደዛኛው ነው ማመራው። እንግዲህ መሻገሪያ መኪና የሚያሻግር መንገድ አይደለም። ድልድዩዋ ትንሽ ነች። አሁን መኪናው ምናልባት የቆመው ለዛ ይመስለኛል። እንደምታዩት እግረኛ እንጂ የመኪና የምታሻግር አይነት አይደለችም። ምናልባት ፕሮጀክቱ ሲጠናቀቅ ሊያሰፉት ይችላሉ ወይ መፍትሄ ሊኖረው ይችላል። እንግዲህ ተመልሰን ስንመጣ ደግሞ የምናየው ይሆናል። እንግዲህ በዛ ፊት ለፊት የምታዩት ትልልቅ ዛፎች የሚገኙበት የጣሊያን ኤምባሲ ስር የሚገኙ ዛፎች ናቸው። አቅጣጫችን ወደዛው ስለምናደርግ ተሻግረን ወደዛው እንቀጥላለን። እችኛዋ የተወሰነ ለማየት ያክል ነው፣ አዲስም ስለሆነች ወደዚህ የመጣሁት። እንግዲህ ኤምባሲ ኢትዮጵያ ውስጥ የመጀመሪያው ኤምባሲ ወይም ደግሞ 01 ታርጋ ያለው ኮዳን ማለት ነው የጣሊያን ኤምባሲ ነው። እንግዲህ ቀደምት ከሚባሉት ሌሎቹ እነ እንግሊዝ፣ ጀርመን፣ ፈረንሳይ እነዚህ ይገኙበታል። ምናልባት መንደር ውስጥ ስለሆነ በደንብ ሰፈሩ ማታውቁት ልኖሩ ትችላላችሁ። በተለይ ሌላ አካባቢ ለሚኖር ሰው ዝም ብለን ቀበና ይካ ብንለው ወይ ደግሞ ቤላ ብንል ላያውቀው ይችላል። የሚገኘው እንግዲህ በአስፋልት በኩል በዋናው እንኳን ከመጣችሁ ከመገናኛ ወደ
4 ኪሎ ወይ ደግሞ 6 ኪሎ ስትሄዱ እንግሊዝ ኤምባሲ አልፋችሁ ኬንያ ኤምባሲ አለፍ እንዳላችሁ ኮከበ ጽባህ ትምህርት ቤት የሚገኝበት ወይም ደግሞ ቀዳማዊ ኃይለ ሥላሴ ትምህርት ቤት ይባል ነበር በድሮ ስሙ። አዲስ አበባ ውስጥ 3ኛው ትምህርት ቤት ነው። እንግዲህ በጣም ታሪካዊ ትምህርት ቤት ነው። እሱ ራሱ በጣም የቆየ ማለት ነው። ከሱ በስተጀርባ አካባቢ የሚገኝ ሰፈር ነው። ወይ ደግሞ ጫፍ እንደደረሳችሁ ከዚህ ትምህርት ቤቱን አለፍ እንዳላችሁ መስቀለኛ መንገድ አለች። አንዷ ወደ 4 ኪሎ፣ አንዱ ወደ 6 ኪሎ፣ ሌላው ደግሞ ትንሿ ቀጭናው መንገድ ፊታችን ከመገናኛ ከተነሳችሁ ማለት ነው ወደ ቤላ የምትወስድ ቀጭን አስፋልት አለች። እንግዲህ በሷ ነው የገባ ነው። በሷ ገብተን ነው እንግዲህ ቀጥታ ወደዚህ መንደር ውስጥ ልንመጣ ይቻል ነው ማለት ነው። የተሻለ ጥቆማ ሊሆን የሚችለው እሱ ይመስለኛል። እንግዲህ እዚህ ስር ነው በነገራችን ላይ መንደር ውስጥ ነው ያሉት ማለት እንችላለን። እነዚህ ኤምባሲዎቹ አሁን የጀርመን ኤምባሲ ራሱ ያለበት አስፋልት ዳር ቢሆንም ግን የውስጥ አስፋልት የሚመስል ወይም ደግሞ ትንሽ አስፋልት ናች። የድሮ ሰፈር ቢሆንም ያን ያክል ያላደገ ዙሪያው ላይ ልክ እንደ እንግሊዝ ኤምባሲ ወይ ደግሞ አሜሪካ ኤምባሲ ኢቭን አሁን ቦሌ የሚገኙት ትላንትና ባየነው የኮሪደር ልማት ላይ እና ማላዊ፣ ታንዛኒያ ኤምባሲ የመሳሰሉት አሪፍ ሎኬሽን ላይ ነው የሚገኙት። ዋናው አስፋልት የቦሌ አስፋልት ዳር ላይ ናቸው ያሉት። ከኤርፖርቱም በጣም ቅርብ ናቸው። እንዳልነው ግን እነሱ የቅርብ ኤምባሲዎች ናቸው የሚሆኑት፣ ቅርብ ጊዜ የተጀመሩ። እነዚህ ኦልሞስት ከአዲስ አበባ መቆርቆር ጋር ተቀራራቢ ታሪክ ያላቸው ኤምባሲዎች ናቸው። ለዛም ነው የሚሆነው አሁን ቦሌ የቅርብ ነው የሚሆነው። ያን ያክል ታሪኩ ረጅም ጊዜ ቆየ አይሆንም። ምንም እንኳን ያደገ ወይም ደግሞ ከአዲስ አበባ ሰፈሮች ውስጥ የተሻለ ሁሉ ነገር የተሟላለት አድጓል የሚባል ሰፈር ቢሆንም ያው ከድሮ ሰፈሮች ይልቅ አዳዲስ ሰፈሮች ቶሎ ያድጋሉ። እንግዲህ ይሄ ነው ከኤምባሲው ጀርባ ያቆረ ስፍራ ያልኳችሁ። እዚህ ጋር እንደምታዩት ህጻናቶች ይዋኙ ነው የሚገኙት። ምናልባት እንዲያቆሩ የሚያደርጉት ለዚህ ለግድቡ ጠቀሜታ ሊኖረው ይችላል። እዚህ ቀበና ጋር ለሚገኘው ማለት ነው። እሱ ባለፈው በቅርብ ቀን ነበር ያየነው። እንግዲህ ዙሪያው እንደምትመለከቱት አሪፍ እርከን የሚመስል የተሰራለት። በእርግጥ የኛው ከተሰራ ቆይቷል። ያው በዚህ በወንዝ ዳር ልማት ቤት ነው የተሰራው። ቆይቷል ስላችሁ ያን ያክል ብዙ ሳይሆን ቶሎ ከተሰሩት ደግሞ ቀድሞ ከተሰሩት የወንዝ ዳር ልማቶች አንዱ እዚህ ቤላ አካባቢ የሚገኘው ይሄ የወንዝ ዳር ልማት ነው። እንግዲህ አጥሩ ፊት ለፊት ይታያቸዋል ብዬ ተስፋ አደርጋለሁ። ኤምባሲው እንግዲህ ይሄ ነው። እዚህ ጋር የኢትዮጵያና የጣሊያን ባንዲራ ይታየኛል። ወደዛ ጠጋ ብለን እናየዋለን፣ ግድግዳው ላይ ማለት ነው። እንግዲህ በዛኛው በኩል መራመጃ መንገድ አለው ስላችሁ የነበረው እዛ ጋር ልክ እንደሚያልፉት ማለት ነው። እኛ በተነሳንበት በኩል በሌላ አቅጣጫ ስለመጡ ነው እነሱ። እኛ በዚህኛው በኩል ስለመጣ ነው እንጂ ልመጣ ኖሮ ኦልሞስት መዳረሻችን ተመሳሳይ ነበር የሚሆነው። ምናልባት እየተቀረጸ የቀረጽኩ ያለሁት ቀን ስለሆነ ያን ያክል የሰው ብዙ ላይኖረው ይችላል እንጂ እንዲሁም ደግሞ ምናልባት ተማሪዎች ወይ ህጻናቶች ቀትር ፀሐይ ስለሆነ ያን ያክል ላይኖሩ ይችላሉ። ምናልባት ምሽት ቢሆን ደግሞ ከዚህ ወይ ምሽት እንኳን የተወሰነ ከሰዓት አካባቢ ቢሆን ሰውም በዛ ብሎ ሊታይ የሚችልበት ወይም ደግሞ ብዙ ሰው ልናይ የምንችልበት አይነት አካባቢ ነው። እንግዲህ የህጻናት መጫወቻ ሆኖ በምንሄድበት እዛ ዳገቱ ላይ ነው የተሰሩት። ከዚህ አልፎም የዚህ ወንፊት ድልድዩ አለ።
ነገር ግን ዛሬ እስከ ድልድዩ ድረስ ወደዛ ድረስ አንቀጥልም። ካፌም አለ ብያቸዋለሁ። እነዚህ ቅርጻ ቅርጽ ነገሮች የተሰሩበት ቦታ አለ። እነሱ በሙሉ አሁን ወደምንሄድበት አቅጣጫ ነው የሚገኙት። ነገር ግን እኛ ዛሬ ሙሉን ማየት አንችልም። ያው ቅድም ባልኳችሁ ምክንያት ማለት ነው። የተወሰነ ወደ ዳገት ወጣ ብለን እዛች ካፌዋ ያለችበት አካባቢ ድረስ ወደዛ ነው አየት አድርገን የዛሬ ጉብኝት እናጠናቅቃለን ማለት ነው። እንግዲህ እስካሁን ድረስ ታክሳችሁ ስለተከታተላችሁኝ እኔ በጣም ነው የማመሰግነው። ነገ ደግሞ በሌላ ቪዲዮ እንመለሳለን። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቪዲዮዋ ትንሽ ደቂቃ ወደ ዳገቷ ትቀጥላለች። እኔ እዚሁ የዛሬ እሰናባታችኋለሁኝ። ቻው፣ መልካም ጊዜ። Ama makora kabo la mudirin zemano na makora biti dodi. Ama mukuna hadi daina na kuna hadi daina na gari dineze. Kuna hadi kwa na